እስቲ ለጥቂት ሴኮንዶች ቆም ብላችሁ አስቡ። አሁን ያለንበት ዓመት 2026 ነው። ዓለም እጅግ በጣም ፈጥናለች። የህይወታችሁ ሁኔታስ ምን ይመስላል? አሁንም ያው ድሮ የምታውቁትን ከጠዋት 2 ሰዓት እስከ ማታ 11 ሰዓት የሚሰራ የደሞዝተኛ ስራ ላይ ናችሁ? የዋጋ ንረትና የኑሮ ውድነት አሁንም እያንገላታችሁ ነው? ወይስ በራሳችሁ ሰዓት በምትፈልጉበት ቦታ ሆናችሁ ላፕቶፓችሁን ከፍታችሁ በዶላር ገንዘብ እየሰራችሁ ነው? የራሳችሁን ህይወት በራሳችሁ ህግ እየመራችሁ ነው? ብዙዎቻችን አሁንም ድረስ የድሮውንና ያረጀውን አስተሳሰብ ነው የያዝነው። በደንብ ተማር፣ በጥሩ ውጤት ተመረቅ እና ጥሩ ደሞዝ የሚያስገኝ ስራ ተቀጠር የሚለውን። ነገር ግን እውነታውን እንነጋገር ከተባለ ዓለም ተቀይራለች። የዛሬ 10 እና 20 ዓመት ይሰሩ የነበሩ ህጎች ዛሬ አይሰሩም። ዛሬ በ2026 በወር 10 ሺህ እና 20 ሺህ ብር ለማግኘት ወር ሙሉ ጫማቸው እስኪያልቅ ከምትደክሙበት ስራ ይልቅ ኮምፒውተርና ኢንተርኔት ብቻ በመጠቀም ከቤታችሁ ሳትወጡ በሳምንት ውስጥ የዛን እጥፍ የምታገኙበትን ሃይ ኢንካም ዲጂታል ስኪልስ ወይም ከፍተኛ ገቢ የሚያስገኙ ዲጂታል ክህሎቶች ዓለምን ተቆጣጥረዋል። እንኳን ወደ ሌዎ ቼንጅ በሰላም መጣችሁልን። ዛሬ የምንነጋገረው ያንን አሰልቺ የሆነውን ባህላዊ ስራ ትታችሁ ከየትኛውም የዓለም ጥግ ሆናችሁ መስራት የምትችሉባቸውን 7 ከፍተኛ ገቢ የሚያስገኙ መንገዶችን ነው። እነዚህን ክህሎቶች ለመማር ዩኒቨርሲቲ መግባት አያስፈልጋችሁም፣ ዲግሪ አያስፈልጋችሁም፣ አለቃ የላችሁም፣ መነሻ ካፒታልም አያስፈልጋችሁም። ብቸኛው የሚያስፈልጋችሁ ነገር ላፕቶፕ፣ ኢንተርኔትና ህይወታችሁን ለመቀየር ያላችሁ የማይናወጥ ቁርጠኝነት ብቻ ነው። ዛሬ የምነግራችሁን በጥሞና ካዳመጣችሁ ይህ ቪዲዮ ምናልባትም ህይወታችሁን የምትለውጡበት መንገድ ሊሆን ይችላል። እስከ መጨረሻው አብራችሁን ቆዩ። ወደ ዋናው ሐሳብ ከመግባታችን በፊት የሁለት ወጣቶችን ታሪክ ላካፍላችሁ። አቤልና ሳራ ይባላሉ። ሁለቱም በአንድ ዩኒቨርሲቲ ውስጥ በአንድ ክፍል ተምረው በትልቅ ማዕረግ ተመርቀዋል። ዓላማቸው አንድ ነበር፣ ህይወታቸውን መቀየርና ቤተሰቦቻቸውን መርዳት። ነገር ግን ከግቢ ከወጡ በኋላ የመረጡት መንገድ ፍጹም የተለያየ ነበር። መጀመሪያ አቤልን እንመልከተው። አቤል ማህበረሰቡ ባስቀመጠለት የድሮ መንገድ ሄደ። ምርጥ የሚባል ሲቪ አዘጋጅቶ ፋይሉን አቅፎ ጫማው እስኪያልቅ ድረስ ቢሮ ለቢሮ ተንከራተተ። ከብዙ ልፋትና ውጣ ውረድ በኋላ በመጨረሻም አንድ ትልቅ ድርጅት ውስጥ በወር 15,000 ብር ደሞዝ ተቀጠረ። አቤል መጀመሪያ አካባቢ በጣም ደስ ብሎት ነበር። ነገር ግን ከጥቂት ወራት በኋላ መራራው እውነታ ገባው። በጠዋት 12 ሰዓት ተነስቶ ታክሲ ይጋፋል። አለቃው ሲቆጣው ይውላል። ማታ ደክሞትና አቅም አጥቶ ወደ ቤቱ ይመለሳል። የቤት ኪራይ፣ ትራንስፖርትና የምግብ ወጪውን ሲከፍል ገና ወሩ ሳይጋመስ በ15ኛው ቀን ኪሱ ባዶ ይሆናል። የዋጋ ንረቱ በየቀኑ ሲጨምር የአቤል ደሞዝ ግን ባለበት የቆመ ነበር። አቤል እጅግ በጣም ታታሪ ሰራተኛ ነው። ነገር ግን መቼም ቢሆን በዚህ መንገድ አቤል ሀብታም መሆንና የጊዜ ነፃነት፣ የገንዘብ ነፃነትን ማግኘት እንደማይችል በውስጡ ተገነዘበ። አሁን ደግሞ የሳራን መንገድ እንመልከተው። ሳራ የተለየ መንገድን የመረጠችው። ሳራ ዲግሪዋን እንዳገኘች አንድ ትልቅ እውነታ ተረዳች። ሳራ ለራሷ እንዲህ አለች፣ ዲግሪዬ ስራ ሊያስቀጥረኝ ይችላል፣ ነገር ግን የጊዜና የገንዘብ ነፃነት አይሰጠኝም አለች። ስለዚህ ስራ ከመፈለግና ሲቪ ይዞ ከመንከራተት ይልቅ ለ3 ወራት ያክል ራሷን ከጓደኞቿ ገለለች። ቤት ውስጥ ተቀመጠች። ሞንክ ሞድ ውስጥ ገባች። በዚህ ጊዜ ውስጥ ዩቲዩብ ላይ ገብታ ቪዲዮ ኤዲቲንግ ወይም ደግሞ ቪዲዮዎችን የማቀናበር ጥበብን በነፃ መማር ጀመረች። ሙሉ ትኩረቷን አድርጋ ሌሊት ተቀን የሌሎቹን ቪዲዮዎች እያወረደች መለማመድን ቀጠለች። ከ3 ወር ድካም በኋላ ሳራ ሲቪ ይዛ ወደ ቢሮ አልሄደችም። በምትኩ አፕወርክ የተባለ ፍሪላንስ ዌብሳይት ላይ ፕሮፋይል ከፈተች። ለአንድ አሜሪካዊ ዩቲዩበር አጭር ቪዲዮ በነፃ ሰርታ እጅግ ማራኪ አድርጋ ኤዲት አድርጋ ላከችለት። ያ ዩቲዩበር በሳራ ስራ እጅግ በጣም ከመደነቁ የተነሳ ወዲያውኑ በቋሚነት በወር $1,000 ማለትም አሁን ባለው ዋጋ ከ150,000 ብር በላይ ቀጠራት። ዛሬ ሳራ ጠዋት በፈለገችው ሰዓት ከእንቅልፏ ትነሳለች። አሪፍ ካፌ ቁጭ ብላ ቡናዋን እየጠጣች ላፕቶፓን እየነካካች ትሰራለች። ማንም አርፈደሻል የሚላት አለቃ የላትም። በፈለገችበት ቀን እረፍት ታደርጋለች። አቤል ግን አሁንም በዝናብ ታክሲ እየጠበቀ ነው። ልዩነቱ ምንድነው ወዳጆቼ? አቤል ውድ የሆነውን ጊዜውን ሸጦ በብር ይከፈለዋል። ሳራ ግን ክህሎቷን፣ ስኪሏን ሸጣ በውጭ ምንዛሬ ትከፈላለች። እናንተ የትኛው ናችሁ? አሁንም እንደ አቤል ደሞዝ እየጠበቃችሁ የሌላውን ሰው ቢዝነስ እያሳደጋችሁ ነው?
ወይስ እንደ ሳራ አዳዲስ ክህሎቶችን እየተማራችሁ የራሳችሁን ነፃነት እየገነባችሁ ነው? እንደ ሳራ ለመሆን ከፈለጋችሁ በ2026 ህይወታችሁን በ360 ዲግሪ የሚቀይሩ እነዚህን 7 ክህሎቶች አሁን በዝርዝር እነግራችኋለሁ። ይህንን ቪዲዮ እስከ መጨረሻው ከተከታተላችሁ እነዚህን 7 ክህሎቶች እነግራችሁና እናንተም እንዴት አድርጋችሁ ስራ በእነዚህ ስኪሎች መጀመር እንደምትችሉ ማድረግ ያለባችሁን ተግባራት እነግራችኋለሁ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው መከታተል ነው። በተለይ 6ኛውና 7ኛው ስኪል በጣም ተፈላጊ ስለሆኑ አሁኑኑ ራሳችሁን አስተምራችሁ በእነዚህ ስኪሎች ከቤታችሁ ሆናችሁ ላፕቶፓችሁንና ኢንተርኔት ኮኔክሽናችሁን በመጠቀም በዶላር ተከፋይ መሆን ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። በዚህ ቻናል ላይ ሁሌም አስተማሪና ቁም ነገር አዘል ቪዲዮዎችን ይዤላችሁ ስለምመጣ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ የደውል ምልክቷን በመጫን ቤተሰብ ሁኑ። ቪዲዮውን ላይክ በማድረግ ጀምሩ። እናንተ አይነት መልካም ሰዎች ይጠቅማል ብላችሁ ለምታስቡት ደግሞ ቪዲዮውን ሼር አድርጉላቸው። አሁን በቀጥታ ወደ 7ቱ ዲጂታል ክህሎቶች እንገባለን። በ2026 ገንዘብ የሚያስገኙ 7ቱ ዲጂታል ክህሎቶች። አንደኛ፣ ቪዲዮ ኤዲቲንግ። በአሁኑ ሰዓት ዓለማችን ላይ ትልቁና ውዱ ንግድ የሰዎችን ትኩረት መሳብ ወይም አቴንሽን ኢኮኖሚ ይባላል። እያንዳንዱ የቢዝነስ ድርጅት፣ እያንዳንዱ ባለሙያ፣ ሁሉም ሰው ዩቲዩብ፣ ቲክቶክ እና ኢንስታግራም ላይ መታየት ይፈልጋል። ምክንያቱም ዛሬ ላይ አንድ ቢዝነስ ሶሻል ሚዲያ ላይ ከሌለ ያ ቢዝነስ ሞቷል ማለት ነው። ነገር ግን ሰዎች ቪዲዮን ዝም ብለው አያዩም። ቪዲዮ ማራኪ፣ ፈጣንና አሰልቺ ያልሆነ መሆን አለበት። እዚህ ጋር ነው የቪዲዮ ኤዲተር አስፈላጊነት የሚመጣው። ኤዲተር ማለት የሰዎችን አይን ከስክሪኑ ላይ እንዳይነቅሩ የሚያደርግ ድምፅን፣ ምስልንና ጽሑፍን አዋህዶ አስማት የሚሰራ ባለሙያ ነው። የተለያዩ ዩቲዩበሮች፣ ቲክታከሮችና ድርጅቶች ቪዲዮ ለመቅረጽ እንጂ አቀናብሮ ለማሳመር ጊዜ የላቸውም። ለዚህ ስራ ደግሞ በሺ የሚቆጠር ዶላር ለመክፈል ዝግጁ ናቸው። ምክንያቱም ቢዝነሳቸውን፣ ድርጅታቸውን ለማሳደግ አሁን ላይ ሶሻል ሚዲያ መጠቀም በጣም አስፈላጊ ስለሆነ። ታዲያ ይህንን እጅግ ከፍተኛ ፍላጎት ያለው ሙያ ተምራችሁ እናንተ እንዴት ወደ ገቢ ምንጭነት ልትቀይሩት ትችላላችሁ? መንገዱ እጅግ በጣም ግልጽና ቀለል ያለ ነው። ትልቅና ውድ ኮምፒውተር እስኪኖራችሁ አትጠብቁ። አሁን በእጃችሁ ባለ ስማርት ስልክ ላይ ካፕከት የተባለውን ነፃ አፕሊኬሽን ዳውንሎድ በማድረግ መጀመር ትችላላችሁ። ኮምፒውተር ካላችሁ ደግሞ ፕሪሚየር ፕሮ ወይም ደግሞ ዳቪንጂ ሪዞልቭ የተባሉ አፕሊኬሽኖችን መጫን ትችላላችሁ። እንዲሁም ካፕከት የተባለውን ነፃ አፕሊኬሽን በኮምፒውተራችሁ ላይ መጫን ትችላላችሁ። በመቀጠልም ዩቲዩብ ላይ በመግባት እንዴት ፈጣንና ማራኪ ቪዲዮዎችን ኤዲት ማድረግ እችላለሁ ብላችሁ ሰርች በማድረግ የነፃ ትምህርቶችን መከታተል ትችላላችሁ። የሌሎች ታዋቂ ሰዎች ቪዲዮዎችን እያወረዳችሁ የራሳችሁን ጽሑፍ፣ ሰብታይትል፣ የድምፅ ኢፌክት፣ ሳውንድ ኢፌክት እና መሸጋገሪያዎችን፣ የተለያዩ ትራንዚሽኖችን እየጨመራችሁ ቪዲዮ ኤዲት ማድረግ ተለማመዱ። ክህሎቱን በሚገባ ስታዳብሩ የውጭም ሆነ የሀገር ውስጥ ዩቲዩበሮችን በኢሜይል አሊያም በኢንስታግራም፣ በቴሌግራም ላይ እነሱን በቀጥታ በማግኘት አንድ ቪዲዮ በነፃ ልስራላችሁ ብላችሁ ትቀርቧቸዋላችሁ። ከዛም በኋላ ስራችሁን ለነሱ ትልኩላችኋላችሁ። ስራችሁን ካዩና ከተደሰቱ ያለ ጥርጥር የቋሚ ኮንትራት ሰራተኛቸው ያደርጓቸዋል። እንደዛም በማድረግ እናንተ ከነሱ ጋር በመነጋገር ለሶሻል ሚዲያቸው ቪዲዮዎቹን ኤዲት አድርጎ በመስራት በቋሚነት ብዙ ክፍያዎችን መክፈል ትችላላችሁ ማለት ነው። ሁለተኛ፣ ኮፒራይቲንግ፣ የሽያጭ ጽሑፍ። ኮፒራይቲንግ ማለት ዝም ብሎ ጽሑፍ መጻፍ ማለት አይደለም። ኮፒራይቲንግ ማለት ሰዎችን በጽሑፍ አሳምኖ የሰውን ስለ ልቦና አንብቦ አንድን ምርት ወይም ደግሞ አገልግሎት እንዲገዙ የማድረግ ከፍተኛ ጥበብ ነው። ክሎዚንግ ኤ ሴል ኢን ፕሪንት ይሉታል። ኢንተርኔት ላይ የምታዩት እያንዳንዱ ማራኪ ማስታወቂያ፣ የዌብሳይት ላይ ጽሑፍ እና ኢሜይላችሁ ላይ የሚገባው የሽያጭ መልእክት በሙሉ የተጻፈው በኮፒራይተሮች ነው። አንድ ድርጅት ምርት አምርቶ ሊያከማች ይችላል። ነገር ግን ያንን ምርት በሚያምሩ ቃላቶች ገልጾ የሚሸጥለት ባለሙያ ከሌለ ኪሳራ ውስጥ ይገባል። ቃላት ኃይል አላቸው። ትክክለኛ ቃላት ደግሞ በሚሊዮን የሚቆጠሩ ብርን ያመጣሉ። ይህንን የሽያጭ ጽሑፍ ጥበብ ወደ ራሳቸው የገቢ ምንጭ ለመቀየርና ስኬታማ ኮፒራይተር ለመሆን መጀመሪያ ማድረግ ያለባችሁ ነገር የሰውን ስለ ልቦና ሳይኮሎጂ ኦፍ ሴሊንግ ማጥናት ነው። ሰዎች ለምን እንደሚገዙ፣ ስሜታቸውን እንዴት መንካት እንደሚቻል የሚያስተምሩ መጽሐፍትን አንብቡ። ታላላቅ የውጭ ኩባንያዎች እንዴት ማስታወቂያ እንደሚሰሩ፣ ቃላትን እንዴት እንደሚመርጡ ተከታተሉና ኮፒ ያደረጋችሁ ጻፉ። ከዚያም በሀገራችን ወይም ደግሞ በሰፈራችሁ ላሉ ቢዝነሶች፣ ለምሳሌ ለሪል ስቴቶች፣ ለልብስ አስመጪዎች ወይም የተለያዩ
የመዋቢያ ዕቃዎች ሻጮች ጋር ሂዱ። የሶሻል ሚዲያ ጽሑፎቻቸውን ሰዎችን በሚስብና እንዲገዙ በሚያደርግ መልኩ ለአንድ ሳምንት በነፃ ልጻፍላችሁ ብላችሁ አቅርቧቸው። እናንተ በጻፋችሁት ጽሑፍ ምክንያት የድርጅቱ ሽያጭ መጨመሩን ሲያዩ ያኔ እናንተ የፈለጋችሁትን ብር ክፈሉኝ ብላችሁ ብትጠይቋቸው በደስታ ይከፍሏችኋል። ምክንያቱም እናንተ በጻፋችሁት ጽሑፍ ምክንያት ሽያጫቸው ከፍ ስላለ፣ ገቢያቸው ስለጨመረ ማለት ነው። ሶስተኛ የሶሻል ሚዲያ አስተዳደር፣ ሶሻል ሚዲያ ማኔጅመንት። አሁን ባለንበት ዘመን አንድ ቢዝነስ ሱቅ መክፈት ብቻ በቂ አይደለም። ያ ሱቅ ኢንስታግራም፣ ፌስቡክ እና ቲክቶክ ላይ በንቃት መኖር አለበት። ነገር ግን ትልቁ ችግር አብዛኞቹ የቢዝነስ ባለቤቶች ዕቃ በማምጣት ሰራተኛ በማስተዳደር እና ቢዝነሱን በመምራት በጣም ስራ ይበዛባቸዋል። በየቀኑ ቪዲዮ ለመቅረጽ፣ አሳምሮ ፖስት ለማድረግ፣ የደንበኞችን ኮሜንት ለመመለስ እና ገጻቸውን ለማሳደግ ጊዜም ሆነ ዕውቀቱ የላቸውም። ክፍተቱ ያለው እዚህ ጋር ነው። እነሱ ገንዘብ አላቸው፣ ግን ጊዜ የላቸውም። እናንተ ደግሞ ጊዜ አላችሁ። የሶሻል ሚዲያ ማኔጀር ማለት የአንድን ድርጅት የዲጂታል ገጽታ ሙሉ ለሙሉ ተረክቦ የሚያሳድግ ባለሙያ ነው። ስለዚህ ይህንን ትልቅ ክፍተት አይታችሁ የራሳችሁን ኤጀንሲ ወይም ደግሞ ቢዝነስ ለመገንባት ዛሬውኑ መውሰድ ያለባችሁ ተግባራዊ እርምጃ ምንድን ነው? በመጀመሪያ እያንዳንዱን የሶሻል ሚዲያ አልጎሪዝም እንዴት እንደሚሰራ መረዳት አለባችሁ። ቲክቶክ ላይ ምን አይነት ቪዲዮ ቫይራል እንደሚወጣ፣ ኢንስታግራም ላይ ምን አይነት ፖስት ሰውን እንደሚያሳትፍ ዩቲዩብ ላይ ገብታችሁ ተማሩ። ኮንቴንት ካላንደር ወይም ደግሞ የፖስት ማድረጊያ ፕሮግራም ማውጣትን ልመዱ። ይህንን ካወቃችሁ በኋላ ሰፈር ውስጥ ወዳለ አሪፍ ካፌ ወይም የልብስ ቡቲክ ወይም ደግሞ ጂም ሂዱ። የቲክቶክ እና ኢንስታግራም ገጻችሁን ለአንድ ወር በነፃ ላስተዳድርላችሁ፣ ተከታዮቻችሁንና ደንበኞቻችሁን ላሳድግላችሁ በሏቸው። ውጤቱን ሲያዩና ደንበኛ ሲበዛላቸው በቋሚነት በወር እያስከፈላችሁ ማስተዳደር ትጀምራላችሁ። አስቡት 5 ደንበኛ ብትይዙና እያንዳንዳቸውን በወር የተወሰነ ሺህ ብር ቢከፍሏችሁ ከማንኛውም የቢሮ ሰራተኛ በላይ የገንዘብና የጊዜ ነፃነት ይኖራቸዋል። ይሄ በተለይ በጣም የብዙ ካምፓኒዎች የብዙ ድርጅቶች ችግር ነው። አሁን ላይ ብዙ ድርጅቶች ገንዘብ አላቸው፣ ግን ሶሻል ሚዲያ የላቸውም፣ ቲክቶክ አካውንት የላቸውም፣ ዩቲዩብ አካውንት የላቸውም። ስለዚህ እናንተ አጫጭር ቪዲዮዎችን እየሰራችሁ ለነዛ ድርጅቶች በቋሚነት ፖስት ብታረጉላቸው፣ ቀደም ብዬ እንደገለጽኩላችሁ ደግሞ ቪዲዮ ኤዲቲንግ ስኪልን ከተማራችሁ ደግሞ በቀላሉ የዩቲዩብን አልጎሪዝም፣ የፌስቡክን አልጎሪዝም፣ የቲክቶክን አልጎሪዝም አንደርስታንድ በማድረግ ቶሎ የሚታዩ አጫጭር ቪዲዮዎችን እየሰራችሁ የእነሱን ድርጅቶች ምርቶችና የተለያዩ አገልግሎቶች እያስተዋወቃችሁ የእነሱን ሶሻል ሚዲያ ማኔጅ ማድረግ ትችላላችሁ፣ ማስተዳደር ትችላላችሁ። ይህንን በማድረግ በቀላሉ ብዙ ገንዘብ መስራት ትችላላችሁ ማለት ነው። አራተኛ የአርቲፊሻል ኢንተለጀንስ ክህሎት ኤአይ ፕሮምፕት ኢንጂነሪንግ። ወደ 2026 ስንመጣ ትልቁና ዓለምን እያነጋገረ ያለው ርዕስ ኤአይ ወይም ደግሞ አርቲፊሻል ኢንተለጀንስ ነው። ብዙ ሰው ኤአይ ስራዬን ሊቀማኝ ነው፣ ወደፊት ምን ልበላ ነው ብሎ ይፈራል፣ ይጨነቃል። ነገር ግን እውነታው ይህ አይደለም። ኤአይ በራሱ ምንም ማድረግ አይችልም። ኤአይ ትክክለኛ ትዕዛዝ የሚሰጠው አሽከርካሪ ይፈልጋል። ስራችሁን የሚቀማችሁ ኤአይ ሳይሆን ኤአይን በሚገባ መጠቀም የሚችል ሌላ ሰው ነው። ፕሮምፕት ኢንጂነር ማለት ኤአይን ትክክለኛ ጥራት ያለውና ፈጣን ምላሽ እንዲሰጥ አድርጎ ማዘዝ የሚችል ባለሙያ ማለት ነው። አንድ ተራ ሰው በሳምንት የሚሰራውን ስራ የኤአይ ጥበብን የተረዳ ሰው በግማሽ ሰዓት ውስጥ ሰርቶ ይጨርሰዋል። ብዙ ሰው በፍርሃት ሲሸሽ፣ እናንተ ግን ይህንን አዲስ ቴክኖሎጂ ወደ ዶላር ማተሚያነት ለመቀየር ምን ማድረግ አለባችሁ? እርምጃው በጣም ቀላል ነው። አሁኑኑ እንደ ቻት ጂፒቲ፣ ክላውዴ፣ ጄሚናይ አሊያም ምስል የሚፈጥሩ ኤአይዎችን እንደ ሚድ ጆርኒ ያሉ የኤአይ ፕላትፎርሞች ላይ አካውንት ክፈቱ። ከዚያም እነዚያን ማሽኖች እንዴት በዝርዝር ማዘዝ፣ ፕሮምፕት መጻፍ እንዳለባችሁ ተማሩ። ትክክለኛ ትዕዛዝ ማለት የጀርባ ታሪክን፣ ኮንቴክስትን፣ ሚናን፣ ሮል፣ ዋና ስራውን፣ ታስክና የውጤት ቅርጹን ፎርማት ያካተተ መሆን አለበት። ይህንን ጥበብ ካዳበራችሁ በኋላ ጊዜ ለሌላቸው ባለሙያዎች ለምሳሌ ለጠበቆች፣ ለዶክተሮች ወይም ደግሞ ለሪሰርች ሰራተኞች ሰፊ ሰነዶችን በኤአይ አሳጥራችሁ በማዘጋጀት ወይም ማለቂያ የሌላቸውን የሶሻል ሚዲያ ፖስቶችና ምስሎች በደቂቃ ውስጥ በማመንጨት አገልግሎት መስጠት ትችላላችሁ። የ10 ሰውን ስራ ብቻችሁን መስራት ትችላላችሁ ማለት ነው። ይሄ ስኪል በተለይ አሁን ላይ ባለንበት በዲጂታል ዘመን ላይ በጣም አስፈላጊ ነገር ነው። ኤአይ አፕሊኬሽኖችን መጠቀም እንዴት መቻል እንዳለባችሁ ማወቅ ማለት ነው። አሁን ላይ ወደድንም ጠላንም አርቲፊሻል ኢንተለጀንስ ዓለማችንን እየተቆጣጠራት ይገኛል። ከጥቂት ዓመታት በኋላም ምናልባትም አብዛኛው ስራዎች በኤአይ የሚሰሩ ስራዎች ሊሆኑ ይችላሉ። ስለዚህ እናንተ ከዚህ አድቫንስድ ከሆነው ቴክኖሎጂ ጋር አብራችሁ ለመራመድ ከፈለጋችሁ ስለ ኤአይ በደንብ ማወቅና ኤአይን መጠቀም እንዴት እንዳለባችሁ በዝርዝር
መረዳት ያስፈልጋቸዋል። ይህንን ለማድረግ ደግሞ ራሱ ኤአይ ቁጭ አድርጎ ያስተምራቸዋል። አርቲፊሻል ኢንተለጀንስ ላይ፣ ቻት ጂፒቲ ላይ፣ እነ ጄሚናይ ላይ፣ እነ ዲፕሲክ ላይ ገብታችሁ ራሳችሁ እንዴት ኤአይዎችን መማር እንደምትችሉ ከራሳቸው መማር ትችላላችሁ። እንዲሁም ደግሞ ዩቲዩብ ላይ የሚለቀቁ የተለያዩ ቪዲዮዎችን በማየት ራሳችሁን ስለ ኤአይ እንዴት መጠቀም እንደምትችሉ አስተምሩ። ኤአይ ፕሮምፕት ኢንጂነርስ የሚባሉ አሉ። እነዛ እንዴት አድርገው ኤአይ ላይ ያለውን ኢንፎርሜሽን በደንብ አሟጠው እንዴት መጠቀም እንደሚችሉ የሚያውቁ ማለት ነው። ስለዚህ እናንተም ዓለም ላይ ያለውን እውቀት ኤአይ ሙሉ ለሙሉ ያውቀዋል። ያንን እውቀት ግን እንዴት አድርጋችሁ መጠቀምና ማውጣት እንደምትችሉ በደንብ ፕሮምፕቶችን በማወቅ እንዴት መጠቀም እንደምትችሉ ማወቅ ይኖርባቸዋል። ይህንን ለማድረግ ደግሞ ግዴታ ስለ ኤአይ ማወቅና ኤአይን ተጠቅሞ የተለያዩ ስራዎችን መስራት ልትለምዱ ይገባል ማለት ነው። አምስተኛ ኮንቴንት ክሬሽን ኤንድ ፐርሰናል ብራንዲንግ። በአሁኑ ዘመን የራሳችሁን ሚዲያ ማለትም የራሳችሁን ዩቲዩብ፣ ቲክቶክ፣ ኢንስታግራም፣ ቴሌግራም አካውንት መገንባት ወይም ደግሞ ማሳደግ ልክ የዛሬ 20 ዓመት መሃል ፒያሳ ላይ ሪል ስቴት ቤት እንደ መስራት ይቆጠራል። አቴንሽን ኢዝ ከረንሲ ይባላል። የሰዎች ትኩረት ካላችሁ ገንዘብ በራሱ መንገድ ፈልጎ ያገኛቸዋል። የራሳችሁን ብራንድ ስትገነቡ ሰዎች ያምኗቸዋል፣ ይወዷቸዋል፣ የምትሉትን ይሰማሉ። ይህንን ለማድረግ ደግሞ የግድ ታዋቂ ዘፋኝ፣ ተዋናይ ወይም ደግሞ ኮሜዲያን መሆን አይጠበቅባችሁም። የምታውቁትን አንዲት ትንሽ እውቀት እንኳን ለሰዎች ማካፈል በቂ ነው። ታዲያ የራሳችሁን ብራንድ ገንብታችሁ ተጽዕኖ ፈጣሪ በመሆን ከዚህ ዘርፍ ተጠቃሚ ለመሆን ከየት መጀመር አለባችሁ? ትልቁ ስህተት አሪፍ የሆነ ካሜራ፣ ምርጥ ማይክሮፎንና ያጌጠ ስቱዲዮ እስኪኖራችሁ መጠበቅ ነው። ይህንን እርሱት። አሁን በእጃችሁ ባለው ስማርት ስልክ ዛሬውኑ መጀመር ትችላላችሁ። መጀመሪያ ማድረግ ያለባችሁ እኔ በምን ርዕስ ነው ማውራት የምወደው፣ ሰዎችን በምን ማስተማር እችላለሁ፣ በምን ላበረታታ ወይም ደግሞ በምን ላዝናና እችላለሁ ብላችሁ የራሳችሁን ዘርፍ ኒሽ መምረጥ ነው። ይህንን እናንተ ጎበዝ በሆናችሁበት ነገር ብትመርጡት ጥሩ ነው። የተለያዩ ኒሾች አሉ። ለምሳሌ ቴክኖሎጂ፣ ጤና፣ የገንዘብ አያያዝ ወይም ደግሞ ስፖርት ሊሆን ይችላል። በመቀጠል ምንም አይነት የገንዘብ ክፍያ ሳትጠብቁ ቢያንስ ለ6 ወራት በቋሚነት ሳታቋርጡ ጥራት ያላቸውን ቪዲዮዎች ልቀቁ። ሰዎች ከጥራት ኳሊቲ ይልቅ ትክክለኛነትና ቅንነት ኦቴንቲሲቲ ይወዳሉ። አንድ ታማኝ አድማጭና ተመልካች ካፈራችሁ በኋላ ትላልቅ ድርጅቶች ምርታቸውን እንድታስተዋውቁላቸው በስፖንሰርሺፕ መልክ እጅግ ከፍተኛ የሆነ ገንዘብ መክፈል ይጀምራሉ። ስለዚህ እዚህ ጋር እናንተ ልታደርጉት የሚገባው እናንተ ጎበዝ በሆናችሁበት ነገር ቪዲዮዎችን መስራት፣ ኮንቴንቶችን መስራት። ይህን ቪዲዮ ስትሰሩ የመጀመሪያው እናንተ ጎበዝ በሆናችሁበት ነገር ሰዎችን ልታስተምሩ የምትችሉ ከሆነ፣ ልታዝናኑ የምትችሉ ከሆነ እናንተ እውቀት ባላችሁ ነገር ነው ሶሻል ሚዲያ ላይ መስራት መጀመር ያለባችሁ። ከዛም በኋላ ሰው ካወቃችሁ፣ በደንብ ሰው ጋር ከደረሳችሁ በኋላ እናንተ በደንብ ገንዘብ ልታገኙበት ወደምትችሉት ኮንቴንቶች ደግሞ ሺፍት ማድረግ ትችላላችሁ። መጀመሪያ ላይ ግን እናንተ ጎበዝ በሆናችሁበት መንገድ ኦዲየንስ ቢውልድ ማድረግ። አሁን ላይ አቴንሽን ኢዝ ከረንሲ ነው የሚባለው። እንዳልኳችሁ የሰውን አቴንሽን ማግኘት ከቻላችሁ በቀላሉ ገንዘብ መስራት ትችላላችሁ። ምክንያቱም ያንን አቴንሽን ፈልገው ብዙ ድርጅቶች እናንተ ጋር ማስታወቂያ ይሰራሉ። ስፖንሰር አድርጉልን፣ ይሄን ማስታወቂያ አስነግሩልን ብለው ስለሚመጡ ማለት ነው። ግን ያንን አቴንሽን ለማምጣት ግን መጀመሪያ እናንተ ኮንሲስታንት ሆናችሁ ቪዲዮዎችን በቲክቶክ ላይ፣ በዩቲዩብ ላይ፣ በኢንስታግራም ላይ ልትሰሩ ይገባል። ከዛም በኋላ ነው የሰውን አቴንሽን ስታገኙ በቀላሉ ያንን አቴንሽን ወደ ገንዘብ መቀየር ትችላላችሁ ማለት ነው። ስድስተኛ ዲጂታል ምርቶችን መሸጥ፣ ሴሊንግ ዲጂታል ፕሮዳክትስ። አካላዊ የሆኑ እቃዎችን ለምሳሌ ልብስ፣ ጫማ ወይም ኤሌክትሮኒክስ መሸጥ በጣም ከባድ ነው። እቃ ማምጣት አለባችሁ፣ ሱቅ መከራየት አለባችሁ፣ ትራንስፖርት ወጪ አለባችሁ፣ ብዙ ወጪዎች አለባችሁ። ዲጂታል ምርቶች ግን ከዚህ ፍጹም የተለዩ ናቸው። ዲጂታል ምርት ማለት አንድ ጊዜ ብቻ ኮምፒውተራችሁ ላይ የምትሰሩት ነገር ግን ለብዙ ሺህና ለሚሊዮኖች ሰዎች ምንም አይነት ተጨማሪ ወጪ ሳይወጣባችሁ በ100% ትርፍ ፕሮፊት ማርጂን ለዘላለም የምትሸጡት ወርቅ ማለት ነው። የፒዲኤፍ መጽሐፍ፣ አጫጭር የቪዲዮ ኮርሶችን፣ የዌብሳይት ቴምፕሌቶች የዲጂታል ምርት አይነቶች ናቸው። ስለዚህ ይህንን እጅግ አትራፊ የሆነ የዲጂታል ገበያ ለመቀላቀል እናንተ በግላችሁ ምን ማዘጋጀት ወይም ደግሞ ምን ማድረግ አለባችሁ? እርምጃው የሚጀምረው እናንተ በሚገባ ከምትችሉት ወይም ደግሞ ካለፋችሁበት ችግር ነው። ለምሳሌ እንዴት በቀላሉና በአጭር ጊዜ እንግሊዝኛ ቋንቋ መማር ይቻላል፣ ወይም ደግሞ ቦርጭን በ30 ቀን እንዴት ማጥፋት ይቻላል የሚል የራሳችሁን ተሞክሮ ያካተተ የ30 ወይም የ40 ገጽ ኢቡክ መጽሐፍ ልትጽፉ ትችላላችሁ። ወይም ደግሞ ይህንኑ በስልካችሁ እየቀረጻችሁ አጭር የቪዲዮ ኮርስ ማዘጋጀትም ትችላላችሁ። ከዚያም ይህንን ምርት በቴሌግራም ላይ ወይም ደግሞ እንደ ጉምሩድ ባሉ ዓለም አቀፍ ፕላትፎርሞች ላይ ለሽያጭ አቅርቡት።
ቀደም ብዬ እንደነገርኩላችሁ ያሳደጋችሁትን የሶሻል ሚዲያ ፕላትፎርም በመጠቀም ምርታችሁን አስተዋውቁ። አስቡት ያዘጋጃችሁትን ኮርስ 100 ሰው በ500 ብር ቢገዛችሁ በአንዴ 50 ሺህ ብር ሰራችሁ ማለት ነው። እና ይሄ ሽያጭ ማታ ተኝታችሁም የሚቀጥል ነው። ይሄ በተለይ ዲጂታል ፕሮዳክት የሚባለው ማለት ነው። ዲጂታል ፕሮዳክት ማለት እናንተ በሆነ ነገር ላይ እውቀት ኖሯችሁ ያንን እውቀታችሁን ለብዙ ሰዎች በአንድ ጊዜ መሸጥ የምትችሉበት መንገድ ማለት ነው። ለምሳሌ እኔ ስለ ዩቲዩብ እውቀቱ ካለኝ ዩቲዩብ ላይ እንዴት መስራት እንደምችል እውቀቱ ካለኝና ጥሩ ተከታዮች ጥሩ ፎሎወሮች በዩቲዩብ ላይ ማምጣት ከቻልኩ ምን ማድረግ እችላለሁ? አዳዲስ ዩቲዩብ ላይ መስራት ለሚፈልጉ ሰዎች የተለያዩ በቪዲዮ ቱቶሪያሎችን ቪዲዮ ኮርሶችን ማዘጋጀት ማለት ነው። ስለዚህ ስቴፕ ባይ ስቴፕ ከመጀመሪያው ስቴፕ ጀምሮ ዩቲዩብ ቻናል እንዴት መክፈት ትችላላችሁ ብሎ እስከ መጨረሻው ስቴፕ ድረስ ያለውን እያንዳንዱን ዩቲዩብ ላይ መስራት ለሚፈልጉ ሰዎች ቪዲዮዎችን እያዘጋጀው የተለያዩ ቴምፕሌቶችን እያዘጋጀው ቪዲዮ ኮርስ ማዘጋጀት ማለት ነው። ከዛ ያንን ያዘጋጀውትን ኮርስ በአንድ ጊዜ ለብዙ ሰዎች 100 ሊሆን ይችላል፣ 200 ሊሆን ይችላል፣ 300 ሰው ሊሆን ይችላል ዩቲዩብ ላይ መስራት ለሚፈልግ ሰው መሸጥ ማለት ነው። ስለዚህ ይሄ በጣም ቀላል ነው፣ ግን መጀመሪያ እውቀቱንና ስኪሉን ይዛችሁ ልትሄዱ ይገባል። ያንን እውቀትና ስኪል ካገኛችሁ በኋላ ግን እናንተ ተኝታችሁ ገንዘብ መስራት ትችላላችሁ ማለት ነው። ሰባተኛ የዌብሳይትና አፕሊኬሽን ዲዛይን UI ኤንድ UX ዲዛይን። አሁን ዓለማችን ሙሉ በሙሉ ወደ ዲጂታል ተቀይራለች። ባንኮች፣ ትምህርት ቤቶች፣ ሆስፒታሎች ሁሉም የራሳቸው አፕሊኬሽን እና ዌብሳይት አላቸው። በየቀኑም አዳዲስ ነገሮች ይፈጠራሉ። ነገር ግን እነዚህ ዌብሳይቶችና አፕሊኬሽኖች ዝም ብለው ከተሰሩ ሰዎች አይጠቀሙባቸውም። ለሰው አይን ማራኪ፣ ለማንበብ ግልጽና አጠቃቀሙ እጅግ ቀላል እንዲሆን የሚያደርግ ዲዛይነር ያስፈልጋቸዋል። ይህ ሙያ UI UX ዩዘር ኢንተርፌስ ዩዘር ኤክስፒሪየንስ ዲዛይን ይባላል። ይህ ሙያ የዲጂታል ዓለም አርኪቴክቸር ነው። ብዙ ሰው ይህንን ስራ ለመስራት ከባድ የሆነውን ኮዲንግ መማር ያለበት ይመስለዋል። ነገር ግን በፍጹም አይጠበቅበትም። ስዕል፣ የከለር ውህደትና የዲዛይን እውቀትን ማወቅ ብቻ በቂ ነው። ስለዚህ ይህንን እጅግ ከፍተኛ ክፍያ የሚያስገኝና ዓለም አቀፍ ፍላጎት ያለው ሙያ ለመማርና ወደ ስራ ለመግባት እናንተ ምን ማድረግ ይጠበቅባችኋል? በመጀመሪያ ኮምፒውተራችሁ ላይ ፊግማ የተባለውን ነፃና በዓለም ላይ ቁጥር 1 የሆነውን የዲዛይን ሶፍትዌር ትጭናላችሁ። ዩቲዩብ ላይ ገብታችሁ ፊግማ UI ወይም ደግሞ UX ዲዛይን ፎር ቢጊነርስ ብላችሁ ሰርች በማድረግ መማር ጀምሩ። ትምህርቱን እየተከታተላችሁ ታዋቂ የሆኑ እንደ ፌስቡክ፣ አየር መንገድ ወይም ደግሞ ባንክ አፕሊኬሽኖችን እያያችሁ ልክ እንደነሱ ኮፒ በማድረግ መስራትን ተለማመዱ። ክህሎታችሁ ሲያድግ የራሳችሁን 3 ወይም 4 የፈጠራ ዲዛይኖች ፖርትፎሊዮ አዘጋጁ። ይህንን ማህደር ፖርትፎሊዮ በመያዝ አፕወርክ ወይም ደግሞ ፋይቨር የተባሉ የፍሪላንስ ዌብሳይቶች ላይ ገብታችሁ ስራ መፈለግ ትችላላችሁ። አሜሪካ እና አውሮፓ ላሉ ድርጅቶች ዲዛይን እየሰራችሁ በሰዓት $20 ጀምሮ ማስከፈል የምትችሉበት ሰፊ የስራ ዕድል አለው። ይሄ ሙያ በጣም ተፈላጊ ከመሆኑ የተነሳ አሁን ላይ ብዙ ሰዎች አርቲፊሻል ኢንተለጀንስን ተጠቅመው ብዙ ስራዎችን እየሰሩበት ይገኛሉ። UI ወይም ደግሞ UX ዲዛይን ይባላል። በተለይ ይሄ አሁን ላሉት የተለያዩ ድርጅቶች፣ ባንኮች፣ የተለያዩ ተቋማት ላይ የምታዩት አፕሊኬሽኖች ዌብሳይታቸው ላይ የሚሰሩ ዲዛይን ማለት ነው። ስለዚህ ይህንን ዲዛይን ለመማር በቀላሉ አርቲፊሻል ኢንተለጀንስን መጠቀም እንችላለን። አሁን ላይ አርቲፊሻል ኢንተለጀንስን ተጠቅማችሁ መስራት ትችላላችሁ። እንዲሁም ደግሞ ዩቲዩብ ላይ ቅድም የገለጽኩላችሁን ፊግማ የተባለውን ዲዛይነር ፎር ቢጊነርስ ብላችሁ ሰርች በማድረግ ራሳችሁን ማስተማር ትችላላችሁ። አንድ ጊዜ ይህንን ሙያ እውቀት ኖሯችሁ ራሳችሁን አስተምራችሁ እውቀቱ ካገኛችሁ በኋላ አገር ውስጥም ሆነ ዓለም አቀፍ ደረጃ በሆነ መንገድ ከተለያዩ ካምፓኒዎች ጋር መስራት ትችላላችሁ ማለት ነው። ስለዚህ በጣም ተፈላጊ የሆነ ሙያ ነው። አፕሊኬሽኖችን፣ ዌብሳይቶችን በደንብ እንዴት አድርጋችሁ ዲዛይን ማድረግ እንደምትችሉ መማር ማለት ነው። ስለዚህ ይህንን በደንብ እንድትማሩ እኔም ሪኮሜንድ አደርጋችኋለሁ። በጣም ተፈላጊ ስኪል ነው። በቤታችሁ ሆናችሁ ኮምፒውተራችሁን በመጠቀም በቀላሉ ልትሰሩት የምትችሉት ትልቅ የሆነ ሙያ ነው ማለት ነው። ውድ ተመልካቾቼ ዛሬ ያየናቸው እነዚህ 7 መንገዶች በ2026 እና ከዛም በኋላ የገንዘብ ማተሚያ ማሽኖች የነጻነት በሮች ናቸው። ነገር ግን ቪዲዮን ከመጨረሴ በፊት አንድ ትልቅ ማስጠንቀቂያ ልስጣችሁ። እነዚህ 7ቱንም ክህሎቶች በአንድ ጊዜ ለመማር በፍጹም አትሞክሩ። ከሞከራችሁ ትወድቃላችሁ፣ አእምሯችሁ ይዘበራረቃል። ስኬት የሚመጣው በአንድ ነገር ላይ በማተኮር ነው። ከነዚህ 7 ክህሎቶች ውስጥ ከእናንተ ተሰጥኦ፣ ዝንባሌና ፍላጎት ጋር በደንብ የሚሄደውን አንዱን ብቻ ዋን ስኪል ምረጡ። ለሚቀጥሉ 3 ወራት ለራሳችሁ ጊዜ ሰጥታችሁ ሌላ ምንም አይነት ቪዲዮ ሳታዩ ያንን የመረጣችሁት ክህሎት ብቻ አጥኑ። ያኔ የሳራ አይነት ህይወት መኖር ትጀምራላችሁ። እዚህ ጋር ያንን ክህሎት ስትማሩ ሙሉ
ጊዜያችሁና ትኩረታችሁን እዛ ነገር ላይ ልታደርጉ ይገባል። ለምሳሌ ቪዲዮ ኤዲቲንግን ከሆነ የመረጣችሁት ቪዲዮ ኤዲቲንግን ለ3 ወር ጊዜያችሁን ሰጥታችሁ ስለ ቪዲዮ ኤዲቲንግ ቪዲዮ እያያችሁ ቪዲዮ ኤዲቲንግ እየሰራችሁ ሙሉ ጊዜያችሁን የምታጠፉት ቪዲዮ ኤዲቲንግ ስኪል ላይ ነው ማለት ነው። ስለዚህ የመጀመሪያው አንዱን ስኪል መምረጥ ያስፈልጋል። አሁን የምጠይቃችሁ ጥያቄ ከላይ ከጠቀስኩላችሁ 7 ከፍተኛ ገቢ ከሚያስገኙ ዲጂታል ክህሎቶች ውስጥ እናንተ እውቀቱ ያላችሁ የትኛው ላይ ነው? የትኛው ላይስ ራሳችሁን ማስተማር ጀምራችኋል? አሁን ከገለጽኩላችሁ 7ቱ ሙያዎች ላይስ የትኛው ላይ ነው ካሁን በኋላ ለ3 ወር ጊዜያችሁን አጥፍታችሁ የምትማሩት? ይህንን በኮሜንት ላይ ጻፉልኝ። ውሳኔያችሁን ዛሬ እዚህ ላይ በማስፈር ለራሳችሁ ቃል ግቡ። እኔም እያንዳንዱን ኮሜንት አነባለሁ። እናንተንም እዚህ ስኪል ላይ እንድትሰሩ አበረታታችኋለሁ። ኮሜንታችሁንም እመልስላችኋለሁ ማለት ነው። ይህ ቪዲዮ አይናችሁን ከከፈተላችሁ አዲስ ነገር ከተማራችሁበትና ጥቅም ካገኛችሁበት ቪዲዮ ላይክ ማድረጋችሁን አትርሱ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። ላይክ ስታደርጉ ብዙ ሰዎች ጋር እንዲደርስ ቻናሉን እያገዛችሁ ነው። ሰብስክራይብ ስታደርጉ ደግሞ በቀጣይ ለምሰራላችሁ እንደዚህ አይነት ጠቃሚ ቪዲዮዎች ለእናንተ ቪዲዮ እንዲደርስ ያደረጋችሁ ነው። ብዙ ወንድም እህቶቻችሁ ጋር ደግሞ እንዲደርስና ብዙዎች እንዲማሩበት ከፈለጋችሁ ደግሞ ይህን ቪዲዮ ሼር አድርጉላቸው። ክህሎት ማለት ነፃነት ነው። የነገዋን ውብ ህይወታችሁን ዛሬ በምትማሩት ክህሎት ገንቡ። ይህ ሊዮ ቼንጅ ነው። በሚቀጥለው ህይወት ቀያሪ ቪዲዮ እስክንገናኝ ድረስ በክህሎት እደጉ። በቀጣይ ቪዲዮ ደግሞ ደሞዛችሁ ወሩ ሙሉ እንዲበቃችሁ ማድረግ ያለባችሁ 10 የገንዘብ አያያዝ ጥበቦችን ማወቅ ከፈለጋችሁ ይህን ቪዲዮ ተመልከቱት። ይህ ቪዲዮ ብዙ ጥቅም ይሰጣችኋል። ገንዘባችሁንም እንዴት ማስተዳደር እንደምትችሉ ብዙ እውቀት ታገኙበታላችሁ። እዚህ ቪዲዮ ላይ እንገናኝ። ይህ ሊዮ ቼንጅ ነው። በሚቀጥለው ህይወት ቀያሪ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ።